ትዕግስትም ልክ አለው ማለት ነው። በቃ ሀይሚ ታግሳ 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 ዛሬ ወስናለች ማለት ነው። ቤተሰብ ማለት ነው። እና በጣም በጣም በቃ ማለት እኔ ሀይሚ እንደዚህ ምርር ብላ ራሱ ስትናገርም ምንም ስትል ሰምቼም አላቅም አይቼም አላቅም ማለት ነው። ለመጀመሪያ ጊዜ ማለት ነው። ቢኮዝ በቃ እንዴ በስማም እኔ እንጃ ምንድን ነበረ በቃ ዞሮ ዞሮ መቀረብስ ማአምቦል በቃ ግራ በቃ አንጀት የሚበላ ንግግር ነው የተናገረችው ማለት ነው። የሆነ አለ አይደለ ከጋሼ ጋር አብረው ሲኖሩ ስትወጣ ምናምን ተጸጽታ አሁን ደግሞ ልክ ውሳኔ እንደ አልወሰነች ጋሽዬ ብሩክን እንደዛ ሲለምኑት ብሩክ እሺ ባለማለቱ ምናምን የሆነ የተሰማት ነገር ምናምን አለ ማለት ነው። ይሄ ደግሞ ጢባራ ይመጣና ጋሺ በትናንቱ ነገር አስቀየምኩት እንዴ ይላል። በጣም ነው እንጂ ያስቀየምካቸው ጋሼን ማለት ነው። ግን ጋሼ በጣም ስማርት የሆኑ ሰው አባት ናቸው ማለት ነው። ከሀይሚ ጋር እኮ ተለያየክ ማለት ከኔ ጋር ትለያያለህ ማለት አይደለም። ከሀይሚ ጋር ትለያያለህ ማለት ከእሷ እናት ጋር ትለያያለህ ማለት አይደለም። ቢኮዝ ግንኙነታቸው ቢቋረጥም እኔ እናንተ ጋር ያለው ነገር ይቀጥላል እንደማለት ነው ማለት ነው። እና ጥሩ ምክርም ሰጥተዋታል። በቃ ህይወት ጀምረሃል ምናምን አትበይ እንደዚህ የሚባል ነገር የለም። እኔ አልወድም የትኛው ህይወት ነው የጀመረው ምናምን ብሎ ተቆጥተዋታል ማለት ነው። እና አሁን ላይ ምንም ነገር አትፈልግም። ለምንድነው ያው ታውቃላችሁ ከበፊት አዲስ አበባ ብላ ብሩክን ብላ ነው የሄደችው። ብሩክን ብላ ስትሄድ ያው አብረው ነበር የሚኖሩት ብዙ ነገሮች አሉ። ኢቭን ደግሞ ቤት ውስጥ ራሱ አንድ ላይ ተከራይተው መኖር ምናምን ጀምረዋል ማለት ነው። እና ጋሼ ደግሞ ለመጀመሪያ ጊዜ ነው እንደዚህ ሲሆን ያው በቻናላቸው ምናምን መጣላታቸው ምናምን ይሰማሉ እንጂ ያው ጀስት በአካል ነገር ግን እንደዚህ ሆኖባቸው አያውቅም። እና በጣም ነው የገረመው በቃ ብሩክ እንደዚህ አይነት ልጅ ምናምን መሆኑን ማለት ነው። ግን እንደዛም ሆኖ ብሩክን በጣም ነው የሚወዱት በስመአብ በጣም እኔ እንጃ። ግን በቃ ሀይሚ መረረች በቃ እቃዬን አወጣለሁ አንተ ጋር ያለኝን እቃ አወጣለሁ ወደ ቡታጅራ አመጣለሁ ጋሼ ጋር እኖራለሁ ነው ያለችው ማለት ነው። ጋሼ ደግሞ በቃ ልጄ ነሽ ፈቃደኛ ነሽ። እኔ አሁን ላይ በፊት ራሴን ችዬ ወጥቼ ነበረ። እሰራለሁ እለወጣለሁ ብዬ ነበረ አሁን ደግሞ ነገሮች አልተስተካከልም አሁን ደግሞ ወደ አንተ ጋር ተመልሻለሁ። በቃ ስራዬን እየሰራሁ አንተ ጋር ነው መኖር የምፈልገው ከአሁን ደቂቄ አንተ ጋር ይገባል ብላለች ማለት ነው። እና በጣም አንጀቴን የበላችኝ ነገር ዞሮ ዞሮ መግቢያው ጭራሮ ስትል በቃ እንዴት እንደተሰማኝ ማለት ነው። እና እንዴ እኔ ብሩክ አሁን ድረስ እኔ ምን አድርጌያለሁ እኔ የራሴን የራስህን ህይወት ኑር ብለሽኝ አይደለ ወይ እንዴ? ብትልክስ ታዲያ እና በቃ እውነቷን እኮ ልጅቷ እኮ አሁን ራሱ ቶፒክ ዛሬ ራሱ ስለ እዩ ተነስቷል። እንዴ እኔ በኋላ ልጅ አስመጥቶ አይምሮዬ ከሚጎዳ አለች። ግን እሱን ሁሉ እኮ የመጣ ይምጣ ብላ ይቅርታ ስትልቅ አንተ ትናንት በቃ አልፈልግም እኔና አንቺ ጋር ምንም አይነት ንግግር የለም እህትና ወንድማችን የሚቀጥለው ስራን የሚያገናኘን ብለክ እኮ ፋይሉን የዘጋከው ራስክ ነክ። ሽማግሌ ተላከ ዛሬ ጋሼ ለስንተኛ ጊዜ ነው ስታስደፉት እንኳን ማለት ነው። የእውነት ለመናገር ማለት ነው እንዴ እሙሽ ትናንት መታ አንተ ጋሼ እያሉ አይደል እንዴ እንትን ብለክ በጣም አሁን ላይ ደግሞ ትዕግስትም ልክ አለው ወሰነች። አዎ መብቷ ነው በቃ እቋም መውጣት ልክ ነው በቃ ለምን እቃዋን ታወጣለች? በቃ ከሁን ላይ የነበረን ነገር እዚህ ጋር በቃ ጀስት እቃው ከወጣ ማለት በቃ ጀስት ያላቸው ነገር አብቅቷል ማለት ነው። ለምን በቃ አብቅቷል። ለምን እንደሆነ ታውቃላችሁ? በቃ እቃዋ ነው እቃዋ ደግሞ ከእሱ ጋር ከጣሉ ምንም ነገር አይሰራም ማለት ነው። ግን እንደኔ ነገሮች ተስተካክለው በቃ ሁሉም ነገር ተስተካክሎ ቢመጡ በጣም ነው ደስ የሚለኝ ማለት ነው። ግን ያ ደግሞ ካልሆነ ግድ ነው እቃዋን ማውጣት ማለት ነው። እና ግን በጣም እንዲህ እያለቀሰች ሲያያት እንኳን ደግሞ አልቅሰሽ ነው ምን ሆነሽ ነው? አይንሽ ምናምን እንዴ እና ምን እያደረክ ነው? የምታደርገው ስራ ምንድነው? ብሩክ የምታደርገው ስራ ጥሩ ነገር ትሰጥና ከዛ ደግሞ ተመልሰ ጭቃ ታለብሰዋለክ። ትወዳታለክ መሸነፍን አትፈልግም። እንዴ ሴት ልጅ አንዱ እኮ እሳት ሲሆን በህይወት አንዱ እሳት ሲሆን አንዱ ውሃ በቃ እንደዛ ነው መሆን ያለበት ማለት ነው። አንተ ግን እንደዛ አላደረክም። ገባክ አይደለ?
በቃ የሆነ ማለፍ የሚባል ነገር የለም። በቃ ሁል ጊዜ እሷ ነው ጥፋተኛ የምታደርገው፣ እሷ ነው የምትወቅሰው። ኢቭን እንኳን አይኗ እንኳን እንደዛ እያየክ ምን አንተ አብራችሁ ስትኖሩ ሀይሚን ታውቃታለህ መቼስ። እንደዚህ ሆና ማታቅምም፣ እንደዚህም ስትናገር ሰምተህ እንኳን አታቅም። ቆም ብለህ ማሰብም መገንዘብም አለብን። እንዴ እች ልጅ ምን ሆና ነው እንደዚህ የምትለው? እች ልጅ ከምን ተነስታ ነው እንደዚህ ልትናገረኝ የቻለች? ዋቴቨር እንደዚህ ማለት ትችል ነበረ ማለት ነው። ግን በጣም ነው የሚያሳዝን እውነት ለመናገር ማለት ነው። አንዳንድ ጊዜ እኛ በጠበቅነው ሳይሆን እኛ እያቸው ለሰዎች ምን ያህል መልካም ነገር ብናደርግም ትንሿን ነገር ይዞ በቃ ያች ትንሿን ነገር ይጠቀምብናል። ያ መልካም ነገር ሁሉ ይቀራል ማለት ነው። ያ መልካም ነገር ሁሉ በቃ ይቀራል። እና አንዳንድ ጊዜ በጣም ይገርማል ማለት ነው። ሰዎች ምን ያህል እናንተን በቃ ሊጎዳችሁ ማሰብ ማትችሉት ይሄ ነው። አሁን ሀይሚ እንደዛ ስትለምነው ምን ስትለው፣ አሁን ላይ ደግሞ ለምን እቃሽን ታውጫለሽ? እዚህ የጀመርሽው ስራስ ይሁን ለእሷ እንደማ